ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ ያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። አሽከርካሪዎች የሚያነሷቸውን ጥያቄዎች በሙሉ ባሉበት ቦታ ሆነው ማቅረብ የሚችሉበት አሰራር መዘርጋቱ ተነግሯል። የተዘረጋውን አሰራር በዝርዝር የምናደርሳችሁ ይሆናል። የትንሳኤ በዓልን ምክንያት በማድረግ የዋጋ ጭማሪ ያደረጉ በርካታ ነጋዴዎች ላይ እርምጃ መወሰዱ ተሰምቷል። ይህንንም እናጋራችኋለን። የኢትዮጵያ ብሔራዊ ባንክ ለሶስተኛ ጊዜ ከዚህ ቀደሙ ከፍተኛ የሆነ ዶላር የውጭ ምንዛሬ ጨረታ በነገው ዕለት እንደሚያካሂድ አስታውቋል። ወደ እናንተ ከምናደርሳቸው መረጃዎች መካከል ይገኝበታል። ለትንሳኤ በዓል በቂ የሆነ ዘይትና ስኳር በመንግስት የልማት ድርጅቶች አማካኝነት ለህብረተሰቡ እየተሰራጨ ነው ተብሏል። ይህ እየተሰራጨ ነው የተባለው ዘይትና ስኳር ምን ያክል ነው የሚሉትንና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። የተወደዳችሁ ተከታታዮቻችን አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዋሽ ባንክ የትንሳኤ በዓልን ምክንያት በማድረግ በመላ ሀገሪቱ በተለያዩ ከተሞች ለሚገኙ ወገኖች ድጋፍ ማድረጉን አስታወቀም። አዋሽ ባንክ መደበኛ የባንክ አገልግሎት ከመስጠት ጎን ለጎን ማህበራዊ ኃላፊነቱን በመወጣት የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ወገኖች አይነትና የገንዘብ ድጋፍ ማድረጉን በሰጠው ጋዜጣዊ መግለጫ ገልጿል። ባንኩ ታላላቅ ህዝባዊና የሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖች ዘርፈ ብዙ ድጋፎችን የሚያደርግ ሲሆን የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግም አዲስ አበባን ጨምሮ በመላ ሀገሪቱ ከ10 ሺህ በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች ከ53 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ ማድረጉን በመግለጫው ጠቅሷል። እንዲሁም ባንኩ የ1446ኛውን የረመዳን ወርን ምክንያት በማድረግም በተለያዩ ከተሞች ዝቅተኛ ገቢ ላላቸው ለሙስሊም ወገኖች ከ50 ሚሊዮን ብር በላይ ወጪ በማድረግ ድጋፍ ማድረጉ ይታወሳል። በተጨማሪም አዋሽ ባንክ የአገልግሎት አሰጣጡን ይበልጥ ለማዘመን የተለያዩ ስራዎችን እየሰራ ከመሆኑም ባሻገር ማህበራዊ ኃላፊነቱን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎች ላይ ያለውን ተሳትፎም አጠናክሮ እንደሚቀጥልም በመግለጫው አስታውቋል። ከፋይናንስ ተቋማት ላይ 5.2 ቢሊዮን ብር አረቦን መሰብሰቡን የኢትዮጵያ ተቀማጭ ገንዘብ መድን ፈንድ አስታወቀም። ፈንዱ ይህንን ያስታወቀው በ2017 በጀት ዓመት 9 ወራት ያስመዘገበውን የዕቅድ አፈጻጸም በተመለከተ በትላንትናው ዕለት ጋዜጣዊ መግለጫ በሰጠበት ወቅት ነው። ባንክም ሆነ የማይክሮ ፋይናንስ ተቋም በሆነ አጋጣሚ ቢከስር ወይም ችግር ውስጥ ቢገባ የተቋሙ ደንበኞች ያስቀመጡትን ገንዘብ በቀላሉ ለማግኘት እንዲችል ታስቦ የተቋቋመ መሆኑን የመድን ፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው ተናግረዋል። ፈንዱ ከአባል የፋይናንስ ተቋማት በየዓመቱ እንደሚሰበስብና አባል የፋይናንስ ተቋማት ካላቸው አማካይ ዓመታዊ ጠቅላላ ተቀማጭ ገንዘብ ውስጥ 0.3 በመቶ ለፈንዱ አረቦን መክፈል እንደሚጠበቅባቸው አክለው ገልጸዋል። የሚሰበሰበው አረቦንም አንድ ፋይናንስ ተቋም ችግር ውስጥ ሲገባ ገንዘቡን ለአስቀማጮች ክፍያ የሚውል
ነው የተባለ ሲሆን በተለይ ችግር ውስጥ የገባ ወይም ኪሳራ ያጋጠመው አንድ የፋይናንስ ተቋም ውስጥ ከ100,000 ብር በታች ተቀማጭ ገንዘብ ላለው ግለሰብ ወይም ድርጅት ፈንዱ ሙሉ ለሙሉ ገንዘቡን ተመላሽ እንደሚደረግና ቀሪው ገንዘብ ደግሞ የወደቀው ፋይናንስ ተቋም ሂሳብ ተጠርቶ ተመላሽ ሊደረግ እንደሚችልም ተጠቅሷል። ፈንዱ ባለፉት 9 ወራት ውስጥ ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን የገለጸ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት ማሳየቱን ዋና ስራ አስፈጻሚው ተናግረዋል። በአጠቃላይ በ2017 በጀት ዓመት 9 ወራት ውስጥ ፈንዱ 5.2 ቢሊዮን ብር ገቢ ማግኘቱን የገለጸ ሲሆን ከዚህ ውስጥም 88.29 በመቶውን ከአረቦን ቀሪውን ደግሞ 11.71 በመቶውን ኢንቨስትመንት ስራው ያመነጨው ተጨማሪ ገቢ ነው ተብሏል። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በሚኒስትሮች ምክር ቤት ደንብ ቁጥር 482/2013 የተቋቋመ ሲሆን የፈንዱ የቦርድ አባላት በመሆን ከተሰየሙት መካከል ደግሞ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ፣ የኢትዮጵያ ብሔራዊ ባንክ ሱፐርቪዥን ዳይሬክተር አቶ ፍሬዘር አያሌው፣ በኢትዮጵያ ብሔራዊ ባንክ የማይክሮ ፋይናንስ ኢንስቲትዩት ሱፐርቪዥን ዳይሬክተር አቶ ስንታየው ደሳለኝ ይገኙበታል። የመምህራን ሕይወት አለመለወጥ ለትምህርት ጥራት መውደቅ ምክንያት በመሆኑ መንግስት የመምህራንን ሕይወት የሚቀይርበትን አሰራር ሊዘረጋ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አባላት ጥያቄ አቀረቡ። ይህ ጥያቄ የቀረበው ምክር ቤቱ የትምህርት ሚኒስቴርን የ8 ወራት የዕቅድ አፈጻጸም ሪፖርት በትላንትናው ዕለት ባደረገው ግምገማ ወቅት ነው። በዚህም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባቀረቡት ሪፖርት በ2017 ዓ.ም አጠቃላይ የትምህርት ዘርፍ መርሃ ግብሮች 26.7 ሚሊዮን ተማሪዎች ተመዝግበው በመማር ላይ እንደሚገኙና ከቅድመ አንደኛ እስከ 12ኛ ክፍል 25.2 ሚሊዮን ተማሪዎች በጎልማሶች መሰረታዊ ትምህርት በርቀት እንዲሁም በቀንና በማታ ፕሮግራሞች ደግሞ 1.5 ሚሊዮን ተማሪዎች መኖራቸውን አስረድተዋል። በከፍተኛ ትምህርት ተቋማት እንዲሁ 872,000 ተማሪዎች በግልና የመንግስት ከፍተኛ የትምህርት ተቋማት ይገኛሉ ብለው በሀገር አቀፍ ደረጃ 5354 ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራቸውን ማከናወን ባለመቻላቸው በአጠቃላይ 7.2 ሚሊዮን ወይም 22.4 በመቶ ተማሪዎች ወደ ትምህርት ቤት አለመመለሳቸውን ገልጸዋል። ከሪፖርቱ በኋላም የትምህርት ጥራትን ለማረጋገጥ የመምህራንን ሕይወት መቀየር የኑሮ ደረጃቸውን ማሻሻል ቁልፍ ተግባር በመሆኑ የራሱን ልጅ በአግባቡ ማስተማር ያልቻለ የሕዝቡን ልጅ በአግባቡ ሊያስተምር አይችልም ሲሉ የሕዝብ ተወካዮች ምክር ቤት አባላት አስረድተዋል። አባላቱ አክለውም መምህራን ራሱን መስዋዕት እንደሚያደርግ ወታደር ሀገራቸውን የሚጠብቁ በመሆናቸው የሚጫወቱት ሀገራዊ ሚና ከፍተኛ በመሆኑ መንግስት የኑሮ ሁኔታ ቸውን ሊያሻሽልላቸው ይገባል ሲሉ መምህራን ከሚያነሷቸው ጥያቄዎች መካከል የትምህርት ሚኒስቴር ምን ያህሉን ፈቶላቸዋል ሲሉም ጠይቀዋል። በተጨማሪም ይህ ጉዳይ በትምህርት ሚኒስቴር ግፊት ተደርጎበት በሚኒስትሮች ምክር ቤት የማሻሻያ በጀት ተጠይቆ ወደኛ ምክር ቤት ይቅረብልን የሚሉት አባላቱ ግጭት ባለባቸው አካባቢዎች በተለይም በኦሮሚያ፣ በአማራ፣ በአፋርና በትግራይ ክልሎች 10 ሚሊዮን የሚደርሱ ህጻናት በትምህርት ገበታ ላይ መሆናቸው ቢገለጽም ከትምህርት ሚኒስቴሩ መረጃ ጋር የሚጋጭ መሆኑን አክለው አስረድተዋል። ለተነሱት ጥያቄዎችም ምላሽ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአጠቃላይ በሀገሪቱ ለሲቪል ሰርቪስ ሰራተኛ የሚከፈለው ደሞዝ ዝቅተኛ ነው ብለዋል። መምህራን ደግሞ የሲቪል ሰርቪስ ሰራተኛ ማዕቀፍ ውስጥ በመሆናቸው የደሞዝ እስኬሉን የዩኒቨርሲቲ መምህራንን ጨምሮ የትምህርት ሚኒስቴሩ ብቻውን ሊሰራው አይችልም ሲሉ ምላሻቸውን ሰጥተዋል። ነገር ግን መምህራን የሚከፈላቸው ደሞዝ ከሌላው ያነሰ ነው ያሉት ሚኒስትሩ ሙያው ከችግር እንዲወጣ መደረግ እንዳለበትም አክለዋል። መንግስት የደሞዝ ማስተካከያ ለማድረግ ረጅም ጊዜ እልሙ መሆኑን የጠቀሱት ፕሮፌሰር ብርሃኑ ይህን ለማስተካከልም ቢያንስ ለመምህራን የመኖሪያ ቤት መስሪያ የሚሆን መሬት በመንግስት ቢቀርብላቸው ብለው ፋይናንስ የሚያደርጋቸው የመምህራን ባንክ በሚቀጥለው ዓመት ለመጀመር ትልም እንዳለውም ገልጸዋል።
የኢትዮጵያ ብሔራዊ ባንክ የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ ነገ እንደሚያካሂድ አስታወቀም። የኢትዮጵያ ብሔራዊ ባንክ ነገ የሚያካሂደው የውጭ ምንዛሬ ጨረታ ለሶስተኛ ጊዜ ሲሆን ከዚህ ቀደም በመጀመሪያ ዙር 60 ሚሊዮን ዶላር እንዲሁም በሁለተኛ ዙር ደግሞ 50 ሚሊዮን ዶላር ለጨረታ ማቅረቡ ይታወሳል። የኢትዮጵያ ብሔራዊ ባንክ ቀጣዩን በየ2 ሳምንቱ የሚያካሂደውን የውጭ ምንዛሬ ጨረታ ነገ ማለትም ሚያዝያ 9 ቀን 2017 ዓ.ም እንደሚያካሂድ ዛሬ ባወጣው መግለጫ አስታውቋል። በዚህም ነገ ለሶስተኛ ጊዜ የሚካሄደው የውጭ ምንዛሬ ጨረታ ከፍ ያለ ሲሆን ለጨረታ የቀረበው ጠቅላላ የውጭ ምንዛሬ መጠን 70 ሚሊዮን የአሜሪካ ዶላር መሆኑን ባንኩ አስታውቋል። ባንኩ በሰጠው መመሪያ መሰረት ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉም ጥሪ ቀርቧል። የኢትዮጵያ ብሔራዊ ባንክ ሁለተኛ ዙር የውጭ ምንዛሬ ጨረታውን 50 ሚሊዮን ዶላር አድርጎ ባቀረበበት ወቅትም የውጭ ምንዛሬ ጨረታው በየ15 ቀኑ ይወጣል ማለቱ አይዘነጋም። የትንሣኤ በዓልን ምክንያት በማድረግ የዋጋ ጭማሪ ያደረጉ 27 ነጋዴዎች በእስራትና ገንዘብ መቀጣታቸው ተገለጸ። በምዕራብ ሐረርጌ ዞን ገመቺስ ወረዳና በዴሳ ከተማ አስተዳደር ውስጥ የትንሣኤ በዓልን በማስመልከት በተለያዩ ምርቶች ላይ የዋጋ ጭማሪ ያደረጉና በሕገወጥ የንግድ እንቅስቃሴ ላይ የተሰማሩ 27 ነጋዴዎች በገደብ እስራትና በገንዘብ እንዲቀጡ መደረጉን የምዕራብ ሐረርጌ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት አስታውቋል። ሚያዝያ 5 ቀን 2017 ዓ.ም በገመቺስ ወረዳና በበዴሳ ከተማ በተደረገ ቁጥጥር የትንሣኤ በዓልን በማስመልከት በዘይት፣ በዱቄት፣ በንጽህና ቁሳቁሶች፣ በቅመማ ቅመም እንዲሁም ለሸማቹ ማህበረሰብ ለተቋቋመው ሕገወጥ የንግድ ቁጥጥር ግብረ ኃይል በደረሰው ጥቆማ መሰረት በ27ቱ ነጋዴዎች ላይ የፍርድ ቤት ትዕዛዝ በማውጣት በተደረገ ፍተሻ ያለ ንግድ ፍቃድና ደረሰኝ ሲነግዱ እንዲሁም የዋጋ ዝርዝሩን ግልጽ ባልሆነ ቦታ በመለጠፍ ከሕጋዊ የንግድ ፍቃድ ውጪ ሌሎች ምርቶችን ሲሸጡ ተደርሶባቸዋል ተብሏል። ፖሊስም በእነዚህ ነጋዴዎች ላይ ምርመራ በማድረግ በአስቸኳይ የምርመራ መዝገቡን አጣርቶ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም የንግድ እንቅስቃሴና የኮንትሮባንድ ንግድን ለመቆጣጠር ያወጣውን መመሪያ አዋጅ በመጥቀስ ክስ መስርቷል። በዚህም በሸማቹ ላይ ባደረጉት ያልተገባ የዋጋ ጭማሪና በሕገወጥ የንግድ እንቅስቃሴ ላይ በመሳተፋቸው የገመቺስ ወረዳ ፍርድ ቤት በ20 ነጋዴዎች ላይ ከ8 ወር እስራት እስከ 2 ዓመት የሚደርስ የገደብ እስራት እንደወሰነባቸው ተነግሯል። በተጨማሪም በእያንዳንዳቸው ላይ የ20 ሺህ ብር የገንዘብ መቀጮ በማስተላለፉ 400 ሺህ ብር ለመንግስት ገቢ እንዲሆን ማድረጉን የኮሚኒኬሽኑ መግለጫ አመላክቷል። ለትንሣኤ በዓል ከ9.5 ሚሊዮን ሊትር በላይ ዘይትና 200 ሺህ ኩንታል ስኳር በ3 የመንግሥት የልማት ድርጅቶች አማካኝነት ለህብረተሰቡ እየተሰራጨ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴሩ በሁሉም ክልሎችና የከተማ አስተዳደሮች የሚገኙ ነዋሪዎች ምርቶቹን በሸማቾች ህብረት ሥራ ማኅበራት በኩል በተመጣጣኝ ዋጋ ማግኘት እንደሚችሉ አስታውቋል። በዚህም ከ9.5 ሚሊዮን ሊትር በላይ ዘይትና 200 ሺህ ኩንታል ስኳር በመንግስት ድጎማ ለህብረተሰቡ ቀርቧል ያለው ሚኒስተሩ ምርቶቹ እየተሰራጩ ያሉት በኢትዮጵያ ንግድ ሥራዎች ኮርፖሬሽን፣ በኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅትና በኢትዮጵያ ስኳር ኢንዱስትሪ ግሩፕ አማካኝነት እንደሆነ የሚኒስተሩ የኮሚኒኬሽን ጉዳዮች ሥራ አስፈጻሚ አቶ ወንድሙ ፍላቴ ተናግረዋል። ምርቶቹ ደግሞ በመንግስት ድጎማ የተደረገባቸው በመሆናቸው መሸጫቸው አነስተኛ ነው የሚሉት አቶ ወንድሙ በዚህም ዋጋቸው እንደሚለጠፍባቸው አክለው ተናግረዋል። በመንግስት ድጎማ ከሚቀርቡ ምርቶች ባሻገር 1438 የቅዳሜና የእሁድ ገበያዎችም ለበዓሉ የሚሆኑ የኢንዱስትሪና የግብርና ምርቶችን እየሸጡ እንደሚገኙ የኮሚኒኬሽን ጉዳዮች ሥራ አስፈጻሚው አክለዋል። በተጨማሪም ህብረተሰቡ በግብይት ወቅት የሚፈጸም ህገወጥ ተግባር ከገጠመው በአቅራቢያው ላሉ የጸጥታ አካላትና ለተዘጋጀው ግብረ ኃይል ጥቆማ እንዲሰጥም ጥሪ ቀርቧል።
የተወደዳችሁ ተከታታዮቻችን ቀጥለናል። በመጨረሻ ወደምንመለከተው መረጃችን ስናልፍ ደግሞ የከባድ መኪና አሽከርካሪዎች የሚያነሷቸውን ረጅም ጊዜ ተሰልፎ መቆየት፣ ብልሹ አሰራር፣ አሽከርካሪዎችን ገንዘብ መጠየቅና መሰል ጥያቄዎች ባሉበት ሆነው ማቅረብ የሚችሉበት አሰራር መዘርጋቱን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። የከባድ መኪና አሽከርካሪዎች ላይ የሚደርሰውን እንግልትና በህገወጥ የፍተሻ ኬላዎች ያለ አግባብ ክፍያ መጠየቅና ማሰባሰብ ትልቅ ችግር ሆኖበት መቀጠሉን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር በተደጋጋሚ ቅሬታውን ለሚመለከተው አካል ሲያቀርብ እንደነበር ይታወሳል። ይህንን ተከትሎም የትራንስፖርትና ሎጂስቲክ ሚኒስቴር በዘርፉ ላይ የሚስተዋለውን ችግር ለመፍታት በቴክኖሎጂ የተደገፈ አሰራር መዘርጋቱን በትራንስፖርትና ሎጂስቲክ ሚኒስቴር የህዝብ ግንኙነት ስራ ኃላፊ አመለወርቅ እዝቅኤል ተናግረዋል። የአሰራር ሂደቱ የከባድ መኪና አሽከርካሪዎች ምዝገባና ፍቃድን ጨምሮ ከመረጃ ጋር በማቀናጀት ማስተዳደርና አገልግሎት መስጠት የሚያስችል እንደሆነም አክለዋል። ሚኒስተሩ የዘረጋው አዲሱ አሰራርም ብልሹ አሰራርን በመሰረታዊነት እንደሚፈታ የተነሳ ሲሆን አሽከርካሪዎችም ባሉበት ቦታ ሆነው ጥያቄ ማቅረብና ጉዳያቸውን ማስፈጸም እንደሚችሉም ተነግሯል። በዚህም አሰራሩ ደግሞ ሂደቱ ከሰው እጅ ንክኪ ነፃ መሆኑን የገለጹ ስራ አስፈጻሚዋ የተቀላጠፈ አሰራር እንዲኖር የትራንስፖርትና ሎጂስቲክ ሚኒስቴር እየሰራ ስለመሆኑ አስታውቀዋል። ይህም በቴክኖሎጂ የታገዘ አሰራር መጀመሩ የከባድ መኪና አሽከርካሪዎች ገጥማቸው የነበረውን የመልካም አስተዳደር ችግር ይፈታል ተብሎ እንደሚጠበቅም ተገልጿል። የተወደዳችሁና የተከበራችሁ ተከታታዮቻችን በምዕራፍ 2 ያዝንላችሁ የኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድሞ ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት